በእኛው ቤተክርስቲያን ውስጥ ያሉ ወንድሞች ይመስሉኛል። እንግዲህ ያጠራጠርም ትላለህ። ስትመጡ በጣም በክፉ መንፈስ ከመጣችሁ በጣም አስቸጋሪ ነው። ጥሩ ባልሆነ ስፒሪት፣ ጥሩ ባልሆነ መንፈስ የሆነ ሰውን ለማጥቃት ብላችሁ ከመጣችሁ አንዳንዴ እግዚአብሔርም በጣም አሳስሮ ሊያስቀምጣችሁ ይችላል። በቃ ወደ ህዝቡ እንዳደርሱበት ራሱ ሊያደርጋችሁ ይችላል። ራሱ እግዚአብሔር ነው የማይዘው። እኔ እንደዛ ነው የሚሰማኝ አንዳንዴ። እምብለህ ተሽሎክሎካ አፈቀላጤ ሆነ ምናምን ከተሳካልህ እሰየው እንጂ ያው ልክ እንደኛ ማለት እኛም አንጠቅምም፣ ግን ያው ዝም ብለን አምልጠን የመጣንን እግዚአብሔር ይረዳናል እናምናለን። ግን ያው ጥሩ ነገር ግን ከኛ አይገኝም የለም። ግን አንዳንዶች ግን ኢንቴንሽናሊ ሰውን ለማጥቃት ነው። አሁን እኛን ምናምን አይደለም ደግሞ እኛን ለማጥቃት ምናምን እያልኳቸው አይደለም። እኛን ኖርምዬ ነው ፈታ ነው። ግን ሌላ አሁን የተከበሩ አንዳንድ ሰዎችን ሆን ብለው ለማጥቃት የሚመጡ ሰዎች አሁን ከዚህ በፊት ብያችሁ ነበር። ምንድነው የአሽሞ ፖድካስት እንደዛ እስኪመስል ድረስ ስም አይጣሩም፣ ግን እንዳለ ድርጊቶቹ ግን ወደ አንድ ሰው የሚጠቁሙ ሆኖ ንግግራቸው ሁሉ አንዳንዶች አሉ ይላል። እሺ ለፕሮቴስታንቶች ተለቅ ያለ መጽሐፍ ምላሽ ብለው ሰጥተዋል። አሁን ልክ ገና እንደዚህ ሲሉ የሆነ ሰው ነው ጭንቅላታችሁ ውስጥ ሊመጣ የሚችለው። ያው እኛ አይደለም ኦፍኮርስ እኛ አልጻፍንም። ከዛ ወይ የሆነ በኢኮኖሚክስ ምናምን ፒኤችዲ ይኖራቸው ነው ይላል። ፕሮፌሰር ምናምን ይባሉ በቃ የሆነ ሰው ጭንቅላታችሁ ዝም ብሎ ይመጣል። እነዚህ በጣም ብለው እንደዚህ አይነት ሰዎችን እንደዚህ በቃ ስም ሳይጠቅሱ አልጠቀሱም እንዲባሉ ማለት ነው። እንደዚህ ይሉና ከዛ መሳደብ ይጀምራሉ። ይህ በጣም እኔ እንዴት አይነት ሼምፉል የሆነ እንደዚህ አይነት በኢየሱስ እና ሰው በትምህርት ሊሰሳት ይችላል። ግን እንደዚህ አይነት ክፉ ሀሳብ በልብ ውስጥ ከተሰነቀረ ግን በጣም አስቸጋሪ ነው። ጎሽ ሲሳይ ናና ተመልከት እንግዲህ ኮመንቶችን። እኔ እንግዲህ ምን አድርጎ እንደሆነ እንጃ። ጋይዝ ምን እሺ ነው ይቀጥቀጥ እንዴ? እግዚኦ ሲስ ላይ በዚህ ደረጃ ሰው እንደዚህ ሲስ ላይ ሰው በዚህ ደረጃ እንዲህ ሲናገር እኔ አይቼ አላውቅም። በል እንግዲህ ያለህን የሰው ፍቅር አጣሁ መሰለኝ። ንስሐ ግባ ትላለህ እንዲህ። ኧረ ጋይስ በቃ ማሩት። አረፍ ቆይ በምን ልጥረው? በጌታ ስልክ እዚህ ጋር ነው። ኧረ በቃ እሺ ጋይስ እንትን እንዳለን በቃ ፊክስ እናደርገዋለን። ወይ ተአምር እንዴ! ያው እኛም እኮ ብዙ ጊዜ እንቀጠቅጣችሁ የለ እዛ ቤት እኮ እኛ ራሳችን እሱ ፕሮቴስታንት ነው። በእርግጥ ግን ፕሮቴስታንት ሆኖም እኛ እኮ እንቀጠቅጣችኋለን። እና ይሄ ያሮ ነው እንግዲህ ያው የሲስ ችግር አይደለም። ገና ከጀምሩ ቆይ ስሙኛ ጋይስ ገና ከጀምሩ ለውይይት እነሳለሁ ብሎ የተነሳው ሌላው የእኛ ወንድሞች ምናምን ናቸው አይደለም። የእኛ ወንድም ከሆነ አሁን እዚህ ጋር የሲስ ችግር አይደለም ያለው። በቃ ሲጀመር እንደዚህ አይነት ነገር ውስጥ የእኛ ወንድሞችም አለመግባት፣ ከእንደዚህ ነገሮች መራቅ፣ ከእንደዚህ የተምታታባቸው ሰዎች መራቅ ምናምን እንጂ አንዴ እንደዚህ ተብሎ ከዛ በኋላ ደግሞ እና ደግሞ እሱ ራሱ እዛው ኢማጂን ፕሮቴስታንት ሆኖ እሱ ቤት ደግሞ ፕሮቴስታንቲዝምን እንዴት እንደምንቀጠቅጠው ታውቃላችሁ። ስለዛ አንዳንዴ እንደዚህ አይነት ነገር ሊያጋጥም ይችላል እና እሺ አሁን አስፈራችሁኝ። እኔ ላይም እንዳታምሱ አስበው እንዲህ እየተናገርኩ ማለት ነው። ሲሳይ ከሚባል ይህን አደለው ሚሽካኑ ራቅ እያሉ ማለት ነው። የተወሰነ ሰከራከርለት ጭራሽ ወደ እኔው ዞሮ ማለት ነው። አኪል ከሚባል እባብ ራስን አርቅም ብሎ በዛብ ሲጀምሩ የገባ ነው። ራሱ ላይ ከሚታመፅ አርፌ ዝም ብል ይሻላል። ይቅርታ እኔ ለራሴ መከላከል አልችልም እንኳን ለአንተ ይበሉ እንግዲህ እና ምንድነው ያ ሁሌም ስንመጣ ወደ ሚዲያ የሆነ በክፋት እንዳንመጣ እኔ በተለይ የሆነ በቃ ጥሩ የሚባሉ ሰዎች ላይ በክፋት እንትን ባይባል ጥሩ ነው።
ብዙ የሚደክሙ ሰዎች ላይ ምናምን ከእኛ ጋር ምናምን ኖርማል ሚዲያ ላይ የተለመደ ነው። ግን በተለይ ብዙ የሚደክሙ ሰዎች ላይ በጣም አደገኛ ክፋት፣ ጥላቻ ልብ ላይ ሰንቀ ከመጣ እግዚአብሔሩ ምን ይረዳሉ አላስብም። እና አሁን እነዚህ ልጆች መጡ ከመምጣታቸው እግዚአብሔር ምን እንዳደረጉ ጭራሽ በሰዎች ፊት ጭራሽ ተቀባይነትም እንዳይኖራቸው ጭራሽ የሚናገሩት ሁሉ ስህተት እኔ በጌታ የራሳቸው ድክመት ናቸው። ወደ እግዚአብሔር አንወስደውም፣ ግን እግዚአብሔርም ደግሞ እንትን ላይረዳን ይችላል። እግዚአብሔርም ላይረዳን ይችላል። እንደዛ ስሙ። በልባችን ላይ መጥፎ ነገር ክፋት ነገር ካለ እግዚአብሔር ላይረዳን ስለሚችል ጌታ እንዲረዳን ለጌታ ምቹ የሆነ ልብ ሊኖረን ይችላል ይገባል። ቆይ አንዴ በጣም የሚገርመው ጌታ እና በጣም ፈኒ ፓርቱ ምንድነው እንግዲህ ስለ ሰው ማውራት አንችልም። ምንድነው ምን አይነት ኮሜንት ነው? ውይይቱ ከቀረ ለምን ቤተክርስቲያንን ያሰድባል? ቤተክርስቲያንን ካሰደበ ችግር አለበት። ይሄ የእሱ ስህተት ነው የሚሆነው። ውይይቱ ከቀረ በኋላ ከሰውየው እንግዲህ አልመጣም ካለው ሰውዬ አልፎ ቤተክርስቲያንን ሲያሰድብ ምናምን ከነበረ ይሄ የእሱ ጥፋት ነው የሚሆነው። ቤተክርስቲያንን ምንድነው እንግዲህ ደሜ ነበር ሊወይ የነበረው ከደሜ አልፈው ቤተክርስቲያንን ሲናገሩ ሲሳደቡ ከነበረ ይሄ ኦፍኮርስ ጥፋቱ የሲስ ይሆናል። እንደዛ ካደረገ ማለት ነው። በኤርሲያን ደረጃ ከሆነ በቤተክርስቲያን ደረጃ ከሆነ ስድቡ ስትሰደብ የነበረችው ቤተክርስቲያን ከሆነች በቃ ሲስ ቤተክርስቲያንን ቁጭ ብሎ አሰድቧል ማለት እንችላለን። እንደዛ ካደረገ ማለት ነው። እደውልለታለሁ አሁን እደውልለታለሁ። እንደዛ ካደረገ ማለት ነው። ኤኒዌይስ እሱን ተውትና አሁን ምድር ርዕሳ እንትን አትበሉኝ እስኪ። ኤኒዌይስ አሁን ምንድን ነው አሁን ይሄ ዝም ብሎ እንደዚህ አይነት ወሬ አሁን ዝም ብሎ ነገ ከነገ ወዲያ የሚረሳ ወሬ አሁን እዚህ ጋር እንትን አትበሉ እስኪ። ተውት በቃ። ይሄ ዝም ብሎ ኢሬንዴር የሆነ ነገር እሺ። እና እንደዛ ነው እናንተ ሰዎች እንትን እንለያይ መሰለኝ። ይሄ ከዛ ውጭ ግን ይሄ ዝም ብሎ አሁን አልፎ አልፎ እዚህ ሚዲያ ላይ የሚፎክሩ ፕሮቴስታንት ልጆች እነሱ አሁን ቅድም ብያቸዋለሁ እንዳልኳችሁ ምደግመው እሱ ነው። የቱን ድህነት ላይ ኑና ተወያዩ ተብሎ ቢጠሩ ገቱ ኑሯቸው ድፍረቱ ኑሯቸው መጥተው የማይወያዩ አይነት ሰዎች ናቸው። ገድላት ተአምራት ሲባል ግን የሚመጡት ቅድም እንዳልኳችሁ ነው። የፕሮቴስታንቲዝም ትልቁ ታክቲኩ ምንድነው? አሁን የፕሮቴስታንቲዝም እንዳጠቃላይ ያልኩኝ ሳይሆን በተለይ አሁን እዚህ ሚዲያ ላይ እንዳሉት እነዚህ አይነት ልጆች ምንድነው ታክቲካቸው? ገድላት ተአምራት ይሉና ስለ ገድላት ተአምራት ብቻ እንዲወራ ይፈልጋሉ። ከዛስ ስለ ገድላት ስለ ተአምራት እያወራችሁ ማለት ነው እናንተ ብትረቱ ራሱ ገድላት ተአምራትማ ኧረ ትክክል ለምን መጽሐፍ ቅዱስ ነው በደንብ አታሳምንም? አይደሉም። ገድላት ተአምራት መጽሐፍ ቅዱስ አይደሉም፣ ቅዱሳን መጽሐፍት አይደሉም ይታወቃል። ግን ለምን እንደዛ ናቸው ብለህ እንኳን አታሳምናቸውም። ግን የእነሱን የስህተት ትምህርታቸውን ነክተዋል? አልነካውም። የእነሱን የስህተት ትምህርታቸውን ገልጠህ ለህዝብ አሳይተበታል? አላሳይበትም። ስለዛ ፕሮቴስታንቶቹ የእነርሱ የስህተት ትምህርታቸው ተገልጦ እንዳይታይ ምን ያደርጋሉ? ገድላት ተአምራት ይላል። ገድላት ተአምራት። ስለዚህ የእነሱ የሐሰት ትምህርት ሳይነካ እንዲኖር ማለት ነው። እንዳልኳችሁ የገድላት ተአምራት ነገር ያለቀለት ነገር ነበር እና ብትችሉ ክርስቲያኖች እንደው በጌታ እንትን የሆነ እንደ ብልህ ነው መጓዝ ያለብን። በጣም ዋይዝ መሆን አለብን። እንደ አደገኛ ማይሰራራን አንዳንዴ ማለት እኔ ለምሳሌ አይ ነው በቃ የገድላት ተአምራት መወያ አይሆንም ሲባል በኢርሳናችን በማፈር ይመስላችኋል? ነው አይደለም። በቤተክርስቲያን የማፍርባት ቢሆን የምር በቤተክርስቲያን ውስጥ የምኖር ይመስላችኋል? በቤተክርስቲያን አፈርኩኝ ማለት በክርስቶስ አካል አፈርኩኝ እንደማለት ነው። እና በክርስቶስ አካል የምናፍር ይመስላችኋል? አይደረግም በፍጹም። በቤተክርስቲያናችን ልናፍር አንችልም። በፍጹም አይመጣውም። ግን
የምንወያይባቸውን ነገሮች ከማንወያይባቸው ነገሮች ግን ለይተን እናውቃለን። የምንወያይባቸውን ነገሮች ከማንወያይባቸው ነገሮች ለይተን ግን እናውቃለን። እኔ በታሪክ ውስጥ ከጥንትም በኤርሲያን ታሪክ ውስጥ እኔ እሱን ተውትና የመጽሐፍ ቅዱስ ቀኖና ጉዳይ ላይ ከጥንትም ጀምሮ ልዩነቶች ይታያሉ። የተለያዩ አካባቢዎች ላይ የመጽሐፍ ቅዱስ ቀኖና ጉዳይ ይለያያል። አሁን ላይም ይለያያል፣ ጥንት ላይም ይለያያል። ማለት አሁን ላይ ይለያያል ስላችሁ በኦርቶዶክስና በፕሮቴስታንት መካከል ያለውን አይደለም። ፕሮቴስታንቶቹን ተዋቸውና በኦርቶዶክስ ሰርክል ውስጥም አንዱ ጋር ካለው አንዱ ጋር ያለው የመጽሐፍ ቅዱስ ቀኖና አንዱ ቦታ ላይ ከአንዱ ቦታ ላይ ካለው ሊለያይ ይችላል። እና እንደዚህ ልዩነቶች አሉ ተብለው እኔ ጥንት ላይ ክርክር እንግጠም ያሉ አባቶች እኔ አይቼ አላውቅም በሕይወቴ። እና ብለህ ዝም ብሎ የመጽሐፍ ቅዱስ ቀኖና ላይ በተለይ ደግሞ አንዳንድ ሰምሃው ቬግ የሆነ ነገር ያለባቸው ጉዳዮች ላይ ዝም ብሎ አይደረግም ስንል አንዳንድ ሰዎች ምን ይላሉ? ቤተክርስቲያን በእነሱ በቤተክርስቲያን ያፍራሉ የሚሉ ሰዎች አሉ። አንዳንድ ጉዳይ ላይ ማትወያዩባቸው ነገሮች ሊኖሩ ይችላሉ። ቤተክርስቲያን ደግሞ ልትሰራባቸው የምትችላቸው ምናምን ነገሮች አሉ። አንዳንድ ነገሮች አሉ የቅዱሳት መጽሐፍት ጉዳይ ላይ ምናምን እና እነሱ ጉዳዮች ላይ ቤተክርስቲያንን መጠበቅ በጣም 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 ብልህነት ነው። እኔ ደግሞ አሉ ከዚህ በፊትም ብዬዋለሁ፣ አሁንም የምለው ይህ ብልህነት ነው፣ ዋይዝ መሆን ነው። ቤተክርስቲያንን መጠበቅ በቃ ብልህ መሆን ነው። ብዙ ጊዜ ሲጠቀስ ሰምታችሁ ልታውቁ ትችላላችሁ። ምናልባት የመቃቢያን መጽሐፍ ምናምን ሲባል ሰምታችሁ ልታውቁ ትችላላችሁ። አሁን የመቃቢያን ጉዳይ ላይ ቤተክርስቲያን ምን እንደምትል እየተጠባበቅን ነው። ምክንያቱም የመቃቢያን መጽሐፍ ላይ ያው ቴክስቱ ጽሁፉ ምንም እንኳን መቃቢያን የሚል ስም ቢሰጠውም ውስጡ ያለው ጽሁፉ ግን ሁለት አይነት ስለሆነ ያለው እንግዲህ እኛ ሀገር ያለው ከሴፕቱ ኤጀንቱ ከግሪኩ የመጣው ነው መሆን ያለበት ወይስ አሁን ያለው ልዩነት ስላለ ማለት ነው የቱ ነው የሚለውን አሁን ቤተክርስቲያናችን ናት ይህንን የምትነግረን አይደለም። ይህን አትነግረንም። ቤተክርስቲያናችን ለዚህ ስልጣን የላትም አላት። ይህን ስልጣኗን ተጠቅማ የመቃቢያን መጽሐፉ ከግሪኩ ውጭ ካለው ጋር አይስማማም ማለት ይለያያል። ታሪኩ የተወሰነ ጽሁፉ ይለያያል። ጽሁፉ ማለት ነው ይለያያል፣ ሌላ መጽሐፍ ነው እና አሁን ይሄ ስልጣን የማን ነው? የቤተ ክርስቲያን። አይ ነው ይሄኛው የተተረጎመው ይሄኛው መቃቢያን ሳይሆን እኔ የሰማሁት የመቃቢያን ሌላ ትርጉምም አለ እዚሁኛው ሀገር ማለት ነው። ያኛው ይሄኛው ነው ብላ መስጠት የቤተክርስቲያን ስልጣን ነው። ቤተክርስቲያን እንደዚህ ነገሮችን እያየች ቼክ እያደረገች ቶሎ ቶሎ እንትን የምትለው እና ይሄን እዚህ ጉዳይ ቤተክርስቲያንን እንጠብቃለን፣ እየጠበቅን ነው። እኔም ፐርሰናሊ እጠብቃለሁ፣ ሌላውም እርግጠኛ ነኝ ሌሎቻችሁም ትጠብቃላችሁ። ምክንያቱም ስለሚለያይ ከውጩ ጋር ይለያያል። ይሄ ከግብፅ ከምን ከህንድ ከአንጾኪያ ምናምን እርሱን እንዳጠቃላይ ከጥንቱ ከግሪክ ሰባ ሊቃናት ምናምን ብቻ እኔ የኤርትራ ቤተክርስቲያን እዚች አሁን ቅርብ ጊዜ አያስቡት እንግዲህ ይሄኛው ናት የኤርትራ ቤተክርስቲያን ማለት ነው። ያው አንድ ነን። የኤርትራ ቤተክርስቲያን የመቃቢያን መጽሐፍ ራሱ ከኛ ጋር አንድ አይደለም፣ ከውጩ ጋር ተመሳሳይ ነው የእነርሱ። የእኛ ግን ተለይቶ የተለየ ነው። ስለዛ ምን እንደሚደረገው ቤተክርስቲያን ይህን ምን ታደርጋለች? አይታ እንደዚህ እንደዛ ነው የምትለው አወሷ ትሆናለች። አሁን እኛ ኦቶሪቲ አይደለንም፣ እንደ ኦቶሪቲ መናገር አንችልም እንደ ባለስልጣን። ስለዛ ቤተክርስቲያን ምንም ገና ውሳኔ ባልሰጠችባቸው ጉዳዮች ላይ ምን እላለሁ እኔ እዚህ ላይ መወያየት አልፈልግም፣ ቤተክርስቲያኔን እጠብቃለሁ። አንዳንድ ጉዳዮች ስላሉ ቤተክርስቲያን የሆነ ነገር እስክትል ድረስ ነው ሲባል አንዳንድ ሰዎች መተው ይላሉ። ኦርቶዶክስ ነው ማለት ነው በቤተክርስቲያን ስለሚያፍሩ ነው እነሱ። እኛ ግን አናፍርም፣ እንወያይ የለውም። እኔ ጥሩ ነው አወያይ ጥሩ ነው፣ ግን ከመጽሐፍ ቅዱስ ቀኖና ጋር በተያዘ እኮ እኛም እኮ እንወያያለን ኦፍኮርስ። ግን ኮንሰንሰስ ያለባቸው መጽሐፍት ላይ ሲሆን ለምሳሌ መጽሐፈ ጥበብ ላይ ለምሳሌ ተወያይተናል እኛም አይደል ከፕሮቴስታንቶች ጋር። መጽሐፈ ጥበብ ፕሮቴስታንቶች መጽሐፍ ቅዱስ አይደለም ብለው ትተውታል። ግን መጽሐፈ ጥበብ የእግዚአብሔር ቃል ነው፣ ቃል እግዚአብሔር። ምንም እንኳን ፕሮቴስታንቶቹ ቆርጦ ቢጠሉትም የእግዚአብሔር ቃል አይደለም ቢሉትም ቅሉ ትላለህ አሁን ግን የእግዚአብሔር ቃል ነው። መጽሐፈ ጥበብ መጽሐፍ ቅዱስ ነው። ይሄ በታሪኩም ውስጥ ሁሉ የሚታወቅ ነው። ኮንሰንሰስ አለው በጣም እርግጠኞች ሆነን ይህንን አሰን ልንኖራለት እንችላለን። በጥንት የኤርሲያን ጉባኤያት ላይ ሳይቀር አዎ መጽሐፍ ቅዱስ ነው ተብሎ የተዘረዘረለት ስለሆነ በብዙ የመጽሐፍ ቅዱስ የቀኖና ዝርዝሮች ውስጥ የገባ ስለሆነ ብዙ አባቶቻችን የጥንት አባቶቻችን መጽሐፍ ቅዱስ ነው ብለውም ስለነገሩ ስለዚህ ገብተንበታል። እና ውይይቱን የምታስታውሱ ከሆነ እንግዲህ ታስታውሱታላችሁ። መጽሐፈ ጥበብ መጽሐፍ ቅዱስ መሆኑን
ምን መፈናፈኛም አያገኙ። አሁንም መምጣት ይችላሉ። መጽሐፈ ጥበብንም በለው መጽሐፈ ሲራክንም በለው መጽሐፈ ባሩክንም በለው አንድ ፕሮቴስታንት በድፍረት መጥቶ ሊወያይ የሚችል የለም። ግን መቃቢያን ሲባል አየህ የሆነ ሉፕ ስለሚያገኙ የሆነ ሆል ነገር የሆነ ክፍተት ነገር ስለሚያገኙ እሷ ላይ ፖለቲክሳቸውን ለመስራት ተሽቀዳድሞ ለመምጣት ይሞክራሉ። ስለዛ ዝም ብሎ ለፕሮቴስታንቶች የፖለቲክስ መስሪያ ግብአት ከመሆን ቤተክርስቲያንን መጠበቅ መልካም ነው። ቤተክርስቲያንን መጠበቅ የተወሰነ እንደዚህ የደብሮችን እንትን እስከሚል አሁን በይዜ መቃቢያንን አነሳውን እንጂ ሌሎች ነገሮችን ኢቭን ውይይቱ ላይ የተባሉ ነገሮችን ባነሳላችሁ በጣም ነው የተነሱ በጣም ብዙ ስህተት ይሆኑ በጣም በርካታ በሁለቱም ሳይል በጣም በርካታ ነገሮች አሉ እውነቱን ለመናገር። ኤኒዌይስ ብቻ ግን ተውትና አሁን ይህንን እኔ ለምን እንዳነሳሁት ጌታ ኢየሱስ አልነሳዋለሁ ብዬ አላሰብኩ ነበር። አጋጣሚ ስላነሳሁት ነው ትንሽ የሄድኩበት እንጂ አሁን እነዚህ ነገሮች እኔ ጉዳይ አይደሉም እውነቱን ለመናገር። ዋናው ትምህርቱ ላይ ብቻ ፎከስ ማድረግ ነው የሚቻለው። እና ግን ምንድነው ዝም ብላችሁ ሌብል አታድርጉ፣ እንደዚህ ልጠፋ አታድርጉ። በኤርሲያን ስለምናፍር አይደለም ገርላ ታምራት ምናምን መወያ አይደሉም የምንለው በኤርሲያናችን አፍረን አይደለም። ምንድነው የትኛው መወያያ እንደሆነና የትኛው መወያያ እንዳልሆነ ስለምናቅ ነው። እሱን አውቀን በዛ መልኩ ብንሄድ በጣም መልካም ነው። ስለዛ እነዚህ ፕሮቴስታንቶቹ እንዳልኳችሁ ከትንሽ ጊዜ በፊት ሙሉ በሙሉ ዘግተነው ነበር። ምንም ገድላ ታምራት ላይ የሚያነሳ ፕሮቴስታንት ቢታይ ኦርቶዶክሳውያን ሁሉ ስቀውበት ነው የሚያልኩት ጌታ በሚያውቀው። እኔ አሁን ቤት በኩል አሁን ይህን ነገር ማንሳት እንደጀመሩ እንጃ እንጂ ገድላ ታምራት ሁሉ ሃይማኖት ይከራከራሉ ወደ የሚመጣ ፕሮቴስታንት ካለ ስቀውበት ነው የሚያልኩት። ምክንያቱም የሃይማኖት መከራከሪያ እንዳሉ ኦልሬዲ ሁሉም ስለሚያውቅ። አሁን ግን ደግሞ ዝም ብለን ተነስተን ደግሞ የሃይማኖት መከራከሪያ አይደለም እያሉ ማለፍ አይቻልም ምናምን ብለህ ከመጣ ምንም ለኢርሳን የተቆረቆርኩ መስለ ቤተክርስቲያን የመጉዳት ስራ ነው የምትሰራው። ስለዛ መጠንቀቅ አለብን። በቃ መከራከሪያ ካልሆኑ ያዝ አድርጋችሁና ምን አገባኝ በጌታ ስም ሰዎች ነፍሳትን ማዳን አይደለም እነሱ ያዝ አድርገን ለምንጠቀምባቸው አገልግሎት እየተጠቀምንባቸው እነዚህኞቹ መጽሐፍት ነፍሳትን ግን ወደ ማዳን መርባባት እንጂ ይሄ ለመጨቃጨቂያ ብቻ። አሁን ገድላት ላይ ተወያይተህ አንተ ቅድም እንዳልኩ ነው ብታሳመን ራሱ የፕሮቴስታንትን ስህተት አትገልጥ። ስለዛ ፕሮቴስታንቱን ክርስቲያን ልታደርገው አትችልም። አለቀ። እንደዛ ነው በቃ። ሰላም እደሩልኝ እናንተ ሰዎች። ምረግን በፊት ኧረ በጌታ ስም ትልልቅ ሰው ሊኖር ይችላል። ትልልቅ ሰዎችን አይመለከትም ግን በፊት የሚለው ካል አነስ ያሉ ወጣቶችን እና ሰላም እደሩልኝ ምናምን። ወይስ አንድ መዝሙር እንስማ? እስቲ አንድ መዝሙር ይኬድበት ወይስ የሆነ መዝሙር ነበረ። ምን ነበር በጌታ ስም ዛሬ ስሙ ነበር። የሚታወቅ እንትን ነው ግን እኛ ጋር ግን ብዙን ከፍተነው አናውቅም። በጣም ብዙ መዝሙሮች ነው ያሉን በነገራችን ላይ እኛ አናውቃቸውም እንጂ ያው ለምሳሌ ድንቅ አድርጎልኛል። አሁን ይሄ ራሱ በጣም ደስ የሚል ዝማሬ ሰው ግን እንዳንረብሽ ጎረቤት ምናምን መጽሐፈ ሄኖክስ። ቆይ እነዚህ ነገሮች ላይ ከፈለጋችሁ ጋይስ የመጽሐፍ ቅዱስ የቀኖና ጉዳይ ላይ ምናምን ቅዱሳት መጽሐፍት ላይ ምናምን በሰፊው ልሰራላችሁ ይችላሉ። ከዚህ በፊትም የተወሰነ ሄጄባችኋለሁ። በእርግጥ መጽሐፈ ሄኖክ ትክክለኛው መጽሐፍ እኛ ጋር ያለው መጽሐፍ ነው። ስኮላሮቹ የሚሉት እሱ ኢኖክ የኛ ፈርስት ኢኖክ ተብሎ ይጠራል እና ከዴድ ሲ ስክሮሎች ውስጥ ከሙት ባህር ጥቅሎች ውስጥ አንዱ እርሱ ነው። መጽሐፈ ሄኖክ በጣም ብዙ መጽሐፍ ቅዱስ ለመሆኑ ማስረጃዎችን ማቅረብ እንችላለን። ከራሳቸው ከፕሮቴስታንቶች ሳይቀር ከዴድ ሲ ስክሮልስ ስኮላሮች ከሙት ባህር ጥቅል ስኮላሮች ከፕሮቴስታንቶች አንስተን ሌሎችም በፊት የአይሁድ ኮሚኒቲዎችን እያነሳን በጥንት የኤርሲያን ታሪክ ውስጥ ደግሞ እነ ተርቱሊያንን እያነሳን ምናምን ከዛ ደግሞ ከአዲስ ኪዳን መጽሐፍት ይሁዳን በመጥቀስ ምናምን እንትን ማለት እንችላለን። ምንድነው
የመጽሐፈ ሄኖክን መጽሐፍ ቅዱስነት እንደዛ ማስረዳት እንችላለን። ግን ምንድነው ቤተክርስቲያና ፍትሐ ነገሥቱ አይ ቲንክ ፍትሐ ነገሥቱ እንትን አይሉም አያካትተውም። ፍትሐ ነገሥቱ መጽሐፈ ሄኖክን አያካትትም። ግን በእኛ ክርስቲያን ግን ይታወቃል ማለት መጽሐፈ ሄኖክ በቀኖና ውስጥ አለ የሚል አለ። አንዳንዶች ደግሞ እንዳልኳችሁ ከፍትሐ ነገሥት ጋር ሆነው ምናልባት እንደዛ ይሄ ነገር እንዴት ነው ብለው የሚጠይቁ ደግሞ ይኖራሉ። በጳጳሳት ደረጃ የነበሩ ሳይቀሩ ማለት ነው። እና እሱን ያዝ እናድርገውና ግን ቤተክርስቲያናችን ግን አዎ በደንብ የሆነ አሁን የመጽሐፍ ቅዱስ ቀኖና ጉዳይ ላይ አንድ ጉባኤ ብታደርግ በደንብ ጥናት በተደረገበት መልኩ ዝም ብሎ ሳይሆን በደንብ ጥናት በተደረገበት መልኩ ትልልቅ ሊቃውንትን አስቀምጣ የውጭውንም የሀገሩንም በደንብ አድርገው ያጠኑ ትልልቅ ሊቃውንትን አባቶችን የሊቃውንት ጉባኤ ምናምን ነገር እሱ ተሰብስበው ሲኖዱ ምናምን ኖሮ እነዚህ ወንድሞችን አስገባ ይሉኛል፣ ሄሉ እህቶችን አስገባ ትለኛለች። እሺ ማንን አይታችሁ ነው ጋይስ? ማንም የለም እኮ ከወንድሞችን ምንድን ወንድሞችን አስገባ ብትሉ ማንን አይተው ነው ብያለሁ። ማንም የለም። እሺ እና ምን ታደርጋለች ቤተክርስቲያን? ለምሳሌ መጽሐፈ ሄኖክም በቃ የመጽሐፍ ቅዱስ ዝርዝር ውስጥ ካለ አለን፣ ምንም ችግር የለውም። ሌላ ቦታ ስለማይቀበሉ የግብፅና የሲሪያ ወይም የሌሎቹ ስላልተቀበሉ እኛም አንቀበልም የሚባል ነገር የለም። የመጽሐፍ ቅዱስ ቀኑና አንዱ ካኑ ይለያል። መጽሐፈ ሄኖክ ላይ በቤተክርስቲያን ታሪክ ውስጥ አንዳንድ የምናያቸው ነገሮች ይኖራሉ። በእርግጥ ግን ቤተክርስቲያን ከተቀበለችው ሎካል ትውፊት አንጻር የምትነግረን ነገር ካለ እንሰማታለን። ስለዚህ ቤተክርስቲያንን የምንጠብቀው አንዳንድ እንደነዚህ አይነት ጉዳዮች ላይ ፍትሐ ነገሥቱ ላይ ስትሄዱ መጽሐፈ ሄኖክ ካላካተተው ሌላ ቦታ ላይ ስትሄዱ ደግሞ መጽሐፈ ሄኖክን የሚያካትተው ከሆነ አንዱ ላይ ያካትታል፣ አንዱ ላይ የማያካትት ከሆነ ቤተክርስቲያን እሱ ላይ ራሷን ተነግረናለች። ስለዚህ ራሷ ቤተክርስቲያን አንዳንድ እንደዚህ አይነት አንዱ ጋር እየተጠቀሱ አንዱ ጋር የማይጠቀሱ አይነት መጽሐፍት ላይ ኦቶሪቲ ባለስልጣኗ ቤተክርስቲያን ናት፣ እኛ አይደለንም። ስለዚህ ቤተክርስቲያን ራሷ የሆነ ነገር ስትናገር ያኔ እንሰማለን። ግን እንዳልኳችሁ መጽሐፈ ሄኖክ መጽሐፍ ቅዱስ ለመሆኑ ማስረጃ ማቅረብ ይችላሉ። በጣም ኢዚሊ በጣም በቀላሉ ማለት ነው። ጦቢት በጣም በግልጽ መጽሐፍ ቅዱስ ነው። ጦቢት ሽሚያ የሚሉ እነ መጽሐፈ ጦቢት እነ ሲራክ እነ ጥበብ እነ ዮዲት ዳንኤል ላይ የነ ሱዛና ታሪክ የነ ሶስና የሶስቱ ዳንኤልና የድራገኑ የዳንኤልና የድራገሩን እንዴት እንትን እንዳለው ዳንኤል ምናምን እሱ የመሰል ነገሮች የፕሮቴስታንቱ ላይ የለም፣ ግን እዚህ አለ እና የመሳሰሉት እነዚህ ግልጽ ናቸው። የነ ባሮክን ጨምሮ ማለት ነው። የእንትና ማነው የኤርሚያስ መልእክት ግልጽ ናቸው። አብዛኞቹ ግልጽ እኮ ናቸው። ተረፈ ኤርሚያስ ማለት ነው። የኤርሚያስ መልእክት ማለት ተረፈ ኤርሚያስ ማለት ነው። አንዴ አቡሼ ይዘምራል እንዴ? አቡሼ የለም እኮ ጋይስ፣ ከቤቱ እናምጠው እንዴ? በቃል ፒ ዊዝ ኦል ዲው ሪስፔክት ትላለህ። ጠልዬ ከማባረር ጸባይን ከምታሳምር